አክብሮታዊ ሰላምታችን በያላችሁበት የደረሳችሁ ውድ የገበያ ሚዲያ ተከታታዮች፣ ይህ ዕለታዊ ምዕራፍ 2 ቢዝነስ ዜናችን ነው። ለዛሬ የመረጥንላችሁን የኢኮኖሚያዊና ማህበራዊ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ግርማ ጉዲሳም። በቅድሚያ አርዕስተ ዜናዎችን እናሰማችኋል። የቤት ሰራተኞችን ተጠቃሚ የሚያደርግ አዲስ ደንብ በቅርቡ ሊጸድቅ መሆኑ ተሰምቷል። ደንቡ ምንን አካቷል የሚለውን ሙሉ መረጃውን እናሰማችኋለን። የአዲስ አበባ ከተማ ሰሞኑን አውጥቶ የነበረውን የመሬት ሊዝ ጨረታውን ሰነድ ማስረከቢያ ላይ መሆኑን ተሰምቷል። ሙሉ መረጃውን ይዘናል፣ እናሰማችኋለን። የኢትዮጵያ ንግድ ባንክ መልካም ነገር ይዤ መጣሁ አለም። ብር ለማበደር የእያንዳንዱን በር እያንኳኳው ነው ብሏል። ሙሉ መረጃውን በደንብ ተሰሙታላችሁ። የውጭ ምንዛሬ ክምችትና አዲሱ የኢትዮጵያ ብሔራዊ ባንክ እቅድ ምንድን ነው የሚለውንና እንዲሁም ሌሎች ጠቃሚ መረጃዎችን ይዘናል። ተከታተሉ። ወደ ሙሉ መረጃ ስናልፍ የአውሮፓ ህብረት በኢትዮጵያ ተፈናቃዮችን መልሶ ማቋቋም ጨምሮ ለ6 የልማት ፕሮጀክት የሚውል የ32 ቢሊዮን ብር ድጋፍ ማድረጉ ተገለጸም። ኢትዮጵያና የአውሮፓ ህብረት ለ6 ዋና ዋና የልማት ፕሮጀክት ማስፈጸሚያ የሚውል የ240 ሚሊዮን ዩሮ የልማት ድጋፍ ስምምነት መፈራረማቸው ተገለጸም። ከፕሮጀክቱ መካከል በግጭት የተጎዱ አካባቢዎችን አስተዳደርና አካታችነትን በማሻሻል መረጋጋትን ማስፈን የሚለው ይገኝበታል። በተጨማሪም በግጭት የተጎዱ የጤና ተቋማትን ወደ አገልግሎት ለመመለስና እንዲሁም ከመኖሪያ ቀያቸው የተፈናቀሉ ዜጎችን መልሶ በማቋቋም ላይ ትኩረት ያደርጋል ተብሏል። የስራ ዕድል የሚፈጥሩና የግብርና ስራዎችን የቴክኒክና ሙያ ተቋማትን በመጥቀም የዜጎችን የዲጂታል ክህሎት ልማትን በማሳደግ የኢኮኖሚ እድገትን ማምጣት፣ የዲሞክራሲ ተቋማትን ማጠናከር ደግሞ ሌሎቹ የድጋፉ ስምምነት ፕሮጀክቶች አካል መሆናቸው ተጠቁሟል። በፊርማ ስነ ስርዓቱ ላይ የገንዘብ ሚኒስትር ክቡር አቶ አህመድ ሺዴ እንደገለጹት ድጋፉ የግሉ ዘርፍን የመዋለ ንዋይ ፍሰት በኢኮኖሚ ውስጥ እንዲጨምር ለማገዝ፣ የታክስና ጉምሩክ ስርዓቱን ለማዘመን፣ የግብርና ጤናንና ትምህርት አገልግሎቶችን ለማሳደግ የሚያስችለውም ብሏል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊያ በበኩላቸው የአውሮፓ ህብረት የኢትዮጵያን ዘላቂ ልማት ለመደገፍ ቁርጠኛ መሆኑን ገልጸው ይህ የድጋፍ ልማት ስምምነት የጋራ እሴቶችን፣ የወደፊት የእድገት ግቦችን ስኬታማነት መገለጫዎች ጭምር ናቸውም ብለዋል። የልማት ድጋፍ ስምምነቱ የገንዘብ ሚኒስትር ክቡር አቶ አህመድ ሺዴና በኢትዮጵያ የአውሮፓ ህብረት ኃላፊ አምባሳደር ሶፊያ መፈረማቸውን ከገንዘብ ሚኒስቴር ያገኘነው መረጃ ያሳያል። ተደብቆ የተገኘው አሽከርካሪ እስከ 500 ሺህ ብርና 3 ዓመት እስራት እንዲቀጣ የተቀመጠው አዋጅ አግባብ አይደለም ሲል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ተቃውሞ አሰማም። ማህበሩ አሽከርካሪዎችን በተመለከተ የሚወጡ ህጎች አሳታፊነት የጎደላቸውና አሽከርካሪዎችን ስራ እንዲያቆሙ የሚያደርጉ በመሆናቸው ሊጤኑ እንደሚገባ አሳስቧል። ግብዓት የሚያጓጓዙ ሹፌሮች በጸጥታ ችግር መንገድ ላይ የሚጉላሉበት፣ ተጨማሪ ነዳጅ እንዳይጭኑ በሚከለክሉበት ሁኔታ በ4 እና 5 ቀናት ከጅቡቲ ወደ ሀገር ካልደረሱ እስከ 500 ሺህ ብር የተጣለባቸውን ቅጣት አግባብነት የሌለው መሆኑ ማህበሩ አስታውቋል። ህጉ ሲወጣ ማህበሩን ማሳተፍ አለበት የሚሉት የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ የሚጎዱና ተደራራቢ ህጎችን በማውጣት አሽከርካሪዎች ከስራ እንዲፈናቀሉ እንጂ ህግ እንዲከበር አያደርግም ብለዋል። ስራ አስኪያጁ አክለውም የአሽከርካሪን ችግር ሳያዳምጡ ህግ ማውጣቱን ማህበሩን አይቀበለውም ብለው አሰራሩ ሙሉ ለሙሉ ለሹፌሮች ብቻ እየተደረገ በአሽከርካሪዎች የመሰረተ ፍላጎት ላይ ከፍተኛ ተጽዕኖ እያስከተለ ነው ሲሉም ተናግሯል። አንድ አሽከርካሪ ነዳጅ ከጅቡቲ አዲስ አበባ ከጫነ በ4 ቀን መድረስ አለበት ተብሏል። በዚህ ቶሎ ካልደረሰ 480 ሺህ ብር፣ ተደብቆ የተገኘ አሽከርካሪ ደግሞ እስከ 500 ሺህ ብር እንዲቀጣ የተወሰነ ቢሆንም ተጨማሪ ነዳጅ ደግሞ እንዳይያዝም በመከልከሉ ምክንያት ተሽከርካሪዎች ተጽዕኖ ውስጥ ናቸውም ተብሏል። በጉዳዩ ዙሪያ ህግ ሲወጣ አሳትፎን ብለን ለነዳጅና ኤነርጂ ባለስልጣን በተደጋጋሚ ደብዳቤ ያስገብተን ሊያናግሩን ፈቃደኛ አይደሉም የሚለው ማህበሩ አንድ አሽከርካሪ በዋና ታንከሩ የያዘው ነዳጅ ስለማይበቃው እየተጓዘ ነዳጅ ካቋረጠው ወረፋ ይዞ እንደ ማንኛውም ደረቅ ጭነት ተሽከርካሪ ተሰልፎ በሚቀዳበት ወቅት ከወረፋ መካከል አውጥተው ተደብቆ የተገኘ ሹፌር ይዘናል ተብሎ ለሚዲያ ፍጆታ ይቀርባል በማለት ቅሬታውን አቅርቧል። ሌላኛው የከባድ መኪና አሽከርካሪ ለምንጮች ሲናገሩ በነጋሪት ጋዜጣ ላይ በወጣው አዋጅ መሰረት
ተደብቆ የተገኘ ሹፌር ይቀጣል ይላል ብለው ከመንገድ ውጪ ወደ ማደያ አይሄድም ሲሉም ተናግሯል። እንዲህም ሆኖ ግን ተደብቆ የተገኘ አሽከርካሪ ከ300 ሺህ እስከ 500 ሺህ ብርና የ3 ዓመት የእስራት ቅጣት ነጋሪት ጋዜጣ የተቀመጠው አዋጅ አለ። ይሄ አግባብ አይደለም ሲሉም ተቃውሟል። ባለፈው አንድ ወር ፈሳሽና ቆሻሻን ወንዝና አካባቢን በክሏል የተባሉ ተቋማትና ግለሰቦች በድምሩ 80 ሚሊዮን ብር ቅጣት ከፍለዋል ተባለም። በአዲስ አበባ የወንዞች ዳርቻን ልማትና ብክለት መከላከል ደንብ ተግባራዊ በተደረገበት ባለፈው አንድ ወር ፈሳሽና ቆሻሻን ወንዝና አካባቢን በሚበክል መልኩ አስወግዷል የተባሉ ተቋማትና ግለሰቦች በድምሩ 80 ሚሊዮን ብር ቅጣት ከፍለዋል። ከመካከላቸው አንድ ተቋም 1 ሚሊዮን ብር ቅጣት እንደተጣለበት ተሰምቷል። በተለይ ሳያክሙ ፈሳሽ ቆሻሻን ወደ ወንዞች የሚለቁት ተቋማት ላይ ቅጣቱ ለውጥ እያመጣ ነው ሲሉም ተቆጣጣሪ መስሪያ ቤቱ ተናግሯል። ከዚህ ቀደም ፈሳሽ በመልቀቅ ወንዞችና አካባቢን ሲበክሉ የነበሩ ግለሰቦችና ተቋማት ላይ ጠበቅ ያለ እርምጃ መውሰድ ከተጀመረ በኋላ መሻሻሎች እየታየ መሆኑንም የአዲስ አበባ አካባቢ ጥበቃ ባለስልጣን ተናግረዋል። የአዲስ አበባ የአካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳግ ድሪባ ግለሰቦችም ሆነ ተቋማት ፈሳሽ በመልቀቅ የወንዞችንና አካባቢን እንዳይበክሉ በሚል የወጣው ደንብ ተግባራዊ ከመደረጉ በፊት ሰፊ የግንዛቤ ማስጨበጫ ስራ በተለያዩ ጊዜያት ተሰጥቷልም ብሏል። አሁን በተለያዩ እንደ ፋብሪካዎች፣ ሆስፒታሎችና ሆቴሎች ያሉ ተቋማት ወንዝን የሚበክሉ ሴፍቲ ታንከር ለመገንባት ሆነ ሌሎች ማስተካከያዎችን ለማድረግ ወጪ ስለማውጣት በማሰብ እንደሆነም ነግረውናል። ሕጉን ተላልፈው በተገኙ ላይ እርምጃ መውሰድ ከተጀመረ ወዲህ ድርጅቶችም ሆነ ግለሰቦች መጸዳጃ ቤቶችንና ቆሻሻ ወደ ወንዝ የሚያቀላቅሉበት መልኩ የራሳቸው የፈሳሽ ማስወገጃ ወይም ሴፍቲ ታንከር እየገነቡ መሆኑን አቶ ዲዳ ተናግረዋል። የውጭ ምንዛሬ ክምችትና የአዲሱ የኢትዮጵያ ብሔራዊ ባንክ እቅድ በውጭ ምንዛሬ አስተዳደር ረገድ በህብረተሰቡ በንግድ ማህበረሰብና በባንኮች ዘንድ አልፎ አልፎ የሚታዩ ብዥታዎች መኖራቸውን ተገንዝቤያለሁ ያለው የኢትዮጵያ ብሔራዊ ባንክ ብዥታዎችን የማስተካከል ስራ ወቅታዊ ሆኖ ማግኘቱን የኢትዮጵያ ብሔራዊ ባንክ በሳምንቱ መጀመሪያ ላይ አስታውቋል። የውጭ ምንዛሬ አስተዳደር ረገድ በህብረተሰቡ በንግድ ማህበረሰብና በባንኮች ዘንድ አልፎ አልፎ የሚታዩ ብዥታዎች መኖራቸውን ተገንዝቤያለሁ ያለው የኢትዮጵያ ብሔራዊ ባንክ ብዥታዎችን የማስተካከል ስራ ወቅታዊ ሆኖ ማግኘቱን ባስረዳበት ይፋዊ መግለጫ ብሔራዊ ባንክ ከረጅም ዓመታት በኋላ ሐምሌ 22 ቀን 2016 ዓ.ም የውጭ ምንዛሬ አስተዳደር ማሻሻያ ካደረገ በኋላ ስር ሰዶ የቆየው የውጭ ምንዛሬ እጥረት መሰረታዊ በሚባል ደረጃ እየተቃለለ ነው ብሏል። ከሁሉም በላይ ደግሞ የብሔራዊ ባንክ የውጭ ምንዛሬ በጠባበቂያና ክምችት መሻሻል ማሳየት የተጠቀሰ ሲሆን ይህም ከማሻሻያውም ወዲህ ባሉ 9 ወራት ብቻ ክምችቱን በ200% በማሳደግ ለበጀት ዓመቱ ገና 3 ወራት የቀሩት የተያያዥ እቅድ መሳካቱን አስታውቋል። ብሔራዊ ባንክ ባለፈው ሰኞ ከውጭ ምንዛሬ አስተዳደር ባለድርሻ አካላት ጋር ባደረገው ውይይት በአፈጻጸም ረገድ የሚታዩ ያላቸውን ክፍተቶችን ለማስተካከል ይረዳ ዘንድ የውጭ ምንዛሬ አስተዳደሮች በጥብቅ እንዲተገበሩ መመሪያ መስጠቱን የብሔራዊ ባንክ ገዢ አቶ ማሞ ምህረቱ አስታውቋል። ዋና ገዢው እንዳሉት በተለይም ባንኮች የሚከፍሉት ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉት የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ እንዲያቀርቡ ከመግባባት ተደርሷል ብሏል። ብሔራዊ ባንክ የውጭ ምንዛሬ አቅርቦትን ለማሻሻልና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል ግልጽ የውጭ ምንዛሬ ጨረታ ቢያንስ እስከ በጀት ዓመቱ መጨረሻ በየ2 ሳምንቱ ግልጽ የውጭ ምንዛሬ ጨረታ እንደሚያካሄድም አስታውቋል። መቀመጫቸውን የዩናይትድ ኪንግደም ያደረጉ የፋይናንስ ባለሙያዎችና ተንታኝ አብዱል መናን ሙሐመድ እንደሚሉት ብሔራዊ ባንክ ለውጭ ምንዛሬ ጨረታ የማውጣት እቅዱ የውጭ ምንዛሬ ክምችቱ ከፍ ማለት ነው መባሉን ገልጸው ምክንያቱ ግን ምናልባትም ከዚያም ሊሻገር እንደሚችልም በአስተያየታቸው ጠቁሟል። ብሔራዊ ባንክ ከፍተኛ የውጭ ምንዛሬ ክምችት ስላለኝ በመደበኛ ጨረታ አወጣለሁ የሚል ቢሆንም እኔ ግን ሌላ ምክንያት እንዲኖረው እሰጋለሁ በማለት ይህም የንግድ ባንኮቹ የውጭ ምንዛሬ እጥረት ሳይሆን አይቀርም በማለት ንግድ ባንኮች እጥረቱ ከሌላቸው ብሔራዊ ባንክ ጨረታ አውጥቶ የውጭ ምንዛሬ የሚሸጥበት አንዳችም ምክንያት አለመኖሩም በአስተያየታቸው ገልጸዋል። ስጋት እየሆነ የመጣው ጥቁር
በጥቁር ገበያ ከመደበኛው የባንኮች የውጭ ምንዛሬ ጋር ልዩነት እየሰፋ መምጣት ብሔራዊ ባንክን ስለሚያሳስበው የውጭ ምንዛሬውን ለባንኮች በመሸጥ የውጭ ምንዛሬ ገበያን ማረጋጋት ሌላ ውጥን ሊሆን እንደሚችልም ባለሙያው አስረድቷል። የብሔራዊ ባንክ ገዢ ማሞ ምህረቱ ሰኞ መግለጫቸው በህገ ወጥ ገንዘብ ዝውውርና ከባንክ ስርዓት ውጪ በሆነ የውጭ ምንዛሬ ስራ ላይ በተሳተፉ ላይ ጥብቅ ክትትልና እርምጃ እንደሚወስዱም አስጠንቅቋል። የኢትዮጵያ ብሔራዊ ባንክ የተለያዩ ቴክኖሎጂ ውጤቶችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎትና ሌሎች የህግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይትን ከባንክ ስርዓት ውጪ በሚያካሂዱ ብሎም በህገ ወጥ የገንዘብ በሚሳተፉትና ብሔራዊ ባንክ የአሰራር ስርዓትን በሚጥሱት ላይ ጥብቅ ቁጥጥርና የቁጥጥር እርምጃዎችን ይወስዳል ሲሉ በማስረዳት በአዲሱ የኢትዮጵያ ብሔራዊ ባንክ የመቋቋሚያ አዋጅ እንደተካተተው ህገ ወጥ ያላቸው የኋላ ኩባንያዎች ከኢትዮጵያ የባንክ ስርዓት ጋር ያላቸውን ግንኙነት ሙሉ በሙሉ እንዲቋረጥ እንደሚያደርጉም አስታውቋል። በጥቁር ገበያ ሁለት ገበያ ነው ያለው። አንደኛው ብሔራዊ አካባቢ ያለው የውጭ ምንዛሬ ሲሆን ትልቁ ግን ውጭ ላይ ያለው የገንዘብ ዝውውር ነው ብለዋል። ይህም በውጭ የሚደረጉት የገንዘብ ዝውውሮች ከመንግስት ቁጥጥር ውጭ በመሆኑና ፍላጎቱ በሀገር ውስጥ ስለማይሸፈን ነውም ብለዋል። የኢትዮጵያ ንግድ ባንክ የብድር አገልግሎትን በእያንዳንዱ ቤት ለማስገባት እየሰራ መሆኑ ተገለጸ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በተወካዮች ምክር ቤት ተገኝተው ለመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የባንኩን የ8 ወራት የስራ አፈጻጸም ሪፖርት ባቀረቡበት ወቅት እንደገለጹት ባንኩ የብድር አገልግሎትን በእያንዳንዱ ቤት ለማስገባትና የዜጎችን የፋይናንስ ተጠቃሚነት ለማሳደግ እየሰራ እንደሚገኝ ገልጸዋል። ከዚህ ጋር በተያያዘ ባንኩ አዳዲስ የብድር አይነቶችን እያስተዋወቀ እንደሚገኝ የገለጹት አቶ አቤ በዲጂታል አማራጮች ባቀረበው የብድር አገልግሎቶች በርካታ ደንበኞች ተጠቃሚ መሆን መቻላቸውንም አመላክተዋል። አቶ አቤ ባንኩ ከሌሎች ተቋማት ጋር በመተባበር ከሚሰጠው ዲጂታል የብድር አገልግሎቶች በተጨማሪም የሲቢኢ ብር አገልግሎትን በመጠቀም ብድር ለመስጠት በሙከራ ደረጃ ላይ እንደሚገኝም አስታውቋል። ባንኩ የዜጎችን የስራ ተነሳሽነት ከመደገፍ አንጻር ጥሩ የመስራት አቅም ላላቸው ስራ ፈጣሪዎች የብድር አገልግሎት ለመስጠት አስፈላጊውን ዝግጅት መጨረሱም ነው አቶ አቤ የገለጹትም። አቶ አቤ ባንኩ የአገልግሎቱን ተደራሽነት ለማስፋት የባንክ አገልግሎት ባልተደረሰባቸው አካባቢዎችና የጠረፍ ከተሞች ቅርንጫፍ የመክፈት ስራ እንደሚሰራ ገልጸው ዲጂታል የአገልግሎት አማራጮችንም እንደሚያሰፉም አመላክቷል። እንዲሁም የኢትዮጵያ ንግድ ባንክ አጠቃላይ ሀብት 2.073 ትሪሊዮን ብር መድረሱንም ገልጸዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ የተቋሙን የ8 ወራት አፈጻጸም ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ አቅርበዋል። እስከ ፈረንጆቹ በየካቲት 2025 መጨረሻ ድረስ የኢትዮጵያ ንግድ ባንክ ጠቅላላ ተቀማጭ ገንዘብ ብር 1.541 ትሪሊዮን፣ ጠቅላላ የብድር የቦንድ ክምችት መጠን ብር 1.393 ትሪሊዮን መሆኑን ገልጸዋል። በበጀት ዓመቱ 8 ወራት 264.65 ቢሊዮን ብር ብድር ባንኩ ለደንበኞች ማቅረቡንም አቶ አቤ ሳኖ ጠቅሷል። ከዚህ ውስጥ 88.2 በመቶ የተሰጠው ለግሉ ዘርፍ እንደሆነም ተናግሯል። ባንኩ ብድርን ከማስፋፋትና የዜጎችን የፋይናንስ ተጠቃሚነት ከማሳደግ አንጻር አዳዲስ የብድር አይነቶችን እያስተዋወቀ እንደሚገኝም አመልክቷል። በዲጂታል አማራጭ 714,000 ደንበኞች የብድር አገልግሎት ማግኘት መቻላቸውንም ከባንኩ የተገኘው መረጃ ያመለክታል። የኢትዮጵያ ንግድ ባንክ ባለፉት 8 ወራት ብቻ 32.6 ቢሊዮን ብር ትርፍ ማስመዝገቡንም ተናግሯል። ባንኩ ያስመዘገበው ትርፍ ከአምና ተመሳሳይ ወቅት ጋር ሲነጻጸር የ170.5 በመቶ ብልጫ እንዳለው ያስረዱት አቶ አቤ የተመዘገበው እድገት በገቢ እድገትና ወጪ ቁጠባ ላይ የተገኘው አመርቂ ውጤት ነጸብራቅ መሆኑንም ገልጸዋል። አቶ አቤ በሁሉም የባንኩ የገቢ ማመንጫ ዘርፎች ላይ አበራታች አፈጻጸም የተመዘገበ መሆኑን የገለጹ ሲሆን ባንኩ አምና በተመሳሳይ ወቅት ካገኘው ገቢ 26 በመቶ እድገት በማሳየት ብር 109.32 ቢሊዮን ጠቅላላ ገቢ ማግኘቱን አስታውቋል። የባንኩ የተበላሹ ብድሮች ምጣኔ መቀነስ በመቻሉ ለተበላሹ ብድሮች መጠባበቂያ የወጣው ወጪ ከባለፈው ዓመት አንጻር ሲታይ ከፍተኛ ቅናሽ ማስመዝገቡን የገለጹት አቶ አቤ ይህም በባንኩ ትርፋማነት ላይ አስተዋጽኦ እንደነበረውም አስረድተዋል። በአዲስ አበባ ከተማ አምስተኛውን ዙር የመሬት ሊዝ ጨረታ አመኔታ ያለውና ግልጽ እንዲሆን ተጫራቾች ሁሉን ሂደታቸውን በኦንላይን እንደሚፈጽሙ ተገለጸ። በአዲስ አበባ ከተማ አምስተኛ ዙር የመሬት ሊዝ ጨረታ ሰነድ ማስረከቢያ መርሃ ግብር እየተካሄደ መሆኑ ተገልጿል። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ለተለያዩ ተግባራት የሚውል ከ18 ሄክታር በላይ መሬት በሊዝ ጨረታ ለማስተላለፍ የሰነድ ማስረከቢያ መርሃ ግብር በማካሄድ ላይ ነው ተብሏል። ባለፉት 7 ዓመታት በአሰራር ስርዓቱ ክፍት
የመሬት ጨረታ ሳይወጣ መቆየቱን በቢሮው የለማ መሬት ማስተላለፊያ የሊዝ ክትትል ዳይሬክተር አቶ ጫሌ አብርሃም ተናግረዋል። በቅርቡ በተደረገው ሪፎርም የአሰራር ስርዓቱን በማዘመንና የለሙ መሬቶችን በማጥናት ለተለያዩ አገልግሎቶች የሚውሉ መሬቶችን ለጨረታ ክፍት በማድረግ ለተከታታይ 4 ዙር ማስተላለፍ መቻሉንም አንስተዋል። በአምስተኛ ዙር ለጨረታ የቀረቡ መሬቶች በመዲናዋ በ9 ክፍለ ከተሞች የሚገኙ መሆናቸው መናገራቸውን የከንቲባ ጽሕፈት ቤት መረጃ ያመላክታል ሲል የኢትዮጵያ ዜና አገልግሎት ዘግቧል። በዚህ ማመኔታ ያለው ዋና ግልጽ እንዲሆን ተጫራቾች ሁሉንም ሂደታቸውን በኦንላይን እንዲያደርጉ ማስቻሉን ዳይሬክተሩ ተናግሯል። በዚህም የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ በዚህ አምስተኛ ዙር በርካታ የሚሆኑ ቦታዎች ለጨረታ መቅረባቸውን አስታውቆ እንደነበረም ይታወሳል። በአምስተኛው ዙር የሊዝ ጨረታ ለመሳተፍ የሚፈልጉ ተጫራቾች ለአንድ የጨረታ ሰነድ የማይመለስ 20300 ብር በቴሌ ብር በመክፈል የጨረታውን ሰነድ እስከ መጋቢት ወር ድረስ መጨረስ እንዳለባቸው ወደ እናንተ ማድረሳችን አይዘነጋም። የቤት ሰራተኞችን ተጠቃሚ የሚያደርግ ደንብ በ6 ወር ውስጥ ይጸድቃል ተባለም። የቤት ሰራተኞች ጡረታን ጨምሮ የማህበራዊ ዋስትና አገልግሎት ተጠቃሚ እንዲሆኑ የሚያስችል የስራ ቅጥር ውልና አጠቃላይ የቤት ሰራተኞች ደንብ በ6 ወር ጊዜ ውስጥ ይጸድቃል ተብሎ እንደሚጠበቅ ተገለጸም። የኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት ፕሬዝዳንት ሂሩት አበራ የቤት ሰራተኞችን ህግ በሚመለከት በዓለም አቀፍ ኮንቬንሽን 189 በተቀመጠው ህግ መሰረት በቀጥታ ለመተግበር አስቻይ ሁኔታ ባለመኖሩ ከኢትዮጵያ ጋር እንዲስማማ ተደርጎ ደንቡና የስራ ቅጥር ውሉ እንደሚዘጋጅ ተናግሯል። ይሄ ደንብ በረቂቅ ደረጃ በስራና ክህሎት ሚኒስቴር በኩል እየተዘጋጀ እንደሚገኝም ጨምረው አስታውቋል። ለአብነትም በቋሚነት የሚሰሩ ሰራተኞች በስራ ቦታቸው ላይ የመኖር ተመላላሽ የሆኑት ደግሞ ሰርተው የሚሄዱበትን አግባብ የለየና የስራ ቅጥር ውሉን ጨምሮ የሚወጣው ደንብ መሰረታዊ የሆኑ መብቶቻቸው ላይ ያተኮረ መሆኑን የህብረቱ ፕሬዝዳንት ገልጿል። በኢትዮጵያ ተግባራዊ የተደረጉ ያሉ የስራ ቅጥር ውሎች መኖራቸውን የጠቀሱት ፕሬዝዳንቷ ነገር ግን ውሎቹ ህጋዊ አለመሆናቸውን አስረድተዋል። ከዚህ በመነሳት ለቀጣሪዎችም ሆነ ለቤት ሰራተኞች የሚጠቅም ወጥ የሆነ የስራ መቅጠሪያ ውል እንዲኖር ለማስቻል ያሰበ መሆኑንም ጠቅሷል። በኢትዮጵያ የቤት ሰራተኞች ላይ የሚስተዋሉ ችግሮች ዘርፈ ብዙ እንደሆኑ የገለጹት ፕሬዝዳንቷ የስራ ቅጥር ውሉን ጨምሮ አጠቃላይ የቤት ሰራተኞች የህግ ማዕቀፍ ጸድቆ ተግባራዊ በሚሆኑበት ወቅት የሚታዩ የሰብአዊ መብት ጥሰቶችን ሁሉ ሊቀርፍ እንደሚችልም አንስቷል። አክለውም ውሉ ለቤት ሰራተኞች ስራ እውቅና የሚሰጥ በመሆኑ የሕክምና አገልግሎት ሰርተው ሲደክማቸው በጡረታ የሚካተቱበት አግባብን ጨምሮ ማህበራዊ ዋስትናቸውን ሊያረጋግጡ የሚችሉበትን መንገድ ይፈጥራልም ብለዋል። በመሆኑም በዚህ 6 ወር ጊዜ ውስጥ የስራ ቅጥር ውልና አጠቃላይ የቤት ሰራተኞች ደንብ ይጸድቃል ተብሎ እንደሚጠበቅም ገልጸዋል። የተወዳችሁ የገበያ ሚዲያ ቤተሰቦቻችን በምዕራፍ 2 ዜና ወጃችን የያዝናቸው የገበያ ሚዲያ ቢዝነስ ዜናዎቻችን ያዳመጣችሁትን ይመስሉ ነበር። ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሷችሁ የገበያ ሚዲያ የዩቲዩብ ቻናልና ሌሎች ማህበራዊ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም።